አሁን በማወራበት ሰዓት ማርያምን እና ኢየሱስ አብረውን ያሉት አይደል? የተለያየ ስፍራ አለ። ማርያም በአጸደ ነፍስ ከጌታ ጋር እንዳለች ነው እኔም ማምነው። እንግዲህ አንተ የምታምነውን አላውቅም። አንተ ካቶሊካዊ ወይ ኦርቶዶክሳዊ ወንድሜ ምን እንደምታምን አላውቅም። ኢየሱስና ማርያምን ሲያገኟቸው ለኢየሱስ የሚሰግዱት ሰብአ ሰገሎች ምን ነው እነሱ ትምህርት አልሆኑልህም? ከሰው መቅዳት የምትፈልግ ከሆነ አየህ፣ የምትቀዳው ካንተ ትምህርት ጋር የሚሄድልህን ለሰው የተሰገደበት እንደለቀም ሁሉ ምን ነው ማርያምን አግኝተዋት እዛው በአይኗቸው አንተ እኮ ላልተገለጠልህ እኮ ነው መጽሐፍ ቅዱስ ላይ እንግዲህ ለተገለጠ መልአክ ለተገለጠ ሰው ነው ሁሉም የሰገዱት። አንተ ላልተገለጠልህ ስለህ መከራን አይተህ የምትሰግድለትን ትምህርት ስትሰራ ለምን ከሰብአ ሰገል ሳትቀዳም ነው አሁን ጥያቄው እኮ ነው። እነሱ ተሳስተዋል። ለማርያም ያልሰበኩ ሰብአ ሰገሎች መናፍቅ ናቸው። አግኝተዋት በአካል አግኝተዋት ያልሰገዱ መናፍቅ ነው። ስለዚህ ለማርያም የማይሰግድ መናፍቅ ነው ወይ? የሰው ትምህርትን ቀድቶ እንደነከሌ የማያደርግ ሰውዬ መናፍቅ ነው ወይ? እንደ አይሁዳውያኖቹ እንደ እስራኤላውያኖቹ ለሰው የማይሰግድ አንተ ጠቅሳለህ። እውነት እኮ አንተም እኮ አይፈረድብም። ጠቅሳለህ፣ ግን ያላወቀው አውዱን አላየኸውም እኮ። ብድግ ብለህ ወደ ተርሴስ ብድግ ብለህ ወደ እኔ የምትሄደው ጥቅስ ስላያዝክ አይደለም እኮ። መጀመሪያ ይመለከታል። ያ ትእዛዝ ለአንተ ተሰጥቶሃል። ከኔ ህይወት ጋር ምን ያገናኘዋል? አውዱ ምንድን ነው የማትል ከሆነ የምትንደረደርና ከሰው የምትቀዳ ከሆነ ካልሰገዱ እነዛ 3 ጀግና አይሁዶችም መቅዳት አለብህ። አለመስገድን አንሰግድም ብሎ የለም እኮ። አለመስገድን ከነሱም ቅዳ። ለቆመ ፊገር አንሰግድም ካሉትም ቅዳ። አይ እየተከተልክ ሰዎችን የምታደርግ ከሆነ ማለት ነው አይደለም። ትእዛዙ ምንድን ነው? ለእግዚአብሔር ብቻ ስገድ የሚል ትእዛዝ አለ። አዎ አለ ማቴዎስ ላይ። ስለዚህ እነንትና አደረጉ ይሄን የምትል ከሆነ በጣም እኔ እንደውም ብዙ ጥያቄዎች አዘጋጅቻለሁ ሚላ እዚህ ላይ ሄድበት እንጂ በጣም ኦርቶዶክሳውያኖች ላትመልሷቸው የምትችሏቸው ብዙ መልሶች አሉ። ባትሰግድ ምን ትሆናለህ ብልህ ምንም የምትመልስልኝ ነገር የለም። ቅጣት አለው፣ ሽልማት አለው፣ ምንም you're just wasting your ዘመን ታይምህን እድሜህን እያስበላህ ነው። ገንዘብህን እያስበላህ ነው። ቆይ ምን ይፈጠር እስኪ አስብ፣ ንገረኝ እስኪ። ከ1 እስከ 30 የምታከብራቸውን ባታከብርስ ምን ይሆናል? እኔ መመክር እሱን ነው። ቃሉ የሚነግር እሱን ነው። ቆይ ምን ይሆናል? ምን ይፈጠራል? ለበረከት ያልከኝ ከእግዚአብሔር የበለጠ በረከት ልታገኝ ነው? ከከሌ ከሚባለው ቅዱስ ምን ያለ ቅጣት አለው ባትሰግድ? እስኪ ለማርያም ያልሰገደ ቅጣቱን ጻፉልኝ ከስር እስኪ። ለቅዱሳን ያልሰገደ ቅጣቱን ጻፉልኝ እስኪ። መስገድ መጀመሪያ ጉልበትን መሬት ማስነካት አይደለም። እኛ ክርስቲያኖች መስገድን እንደዛ እንረዳው። እኛ ከመገዛት ጋር ነው የምናገናኘው መስገድን። በመጀመሪያ ነገር ከስፖርት ጋር አይደለም የምናገናኘው። ለእኛ መንፈሳዊ ነው። እጥፍ ዘርጋ ከማለት ጋር አይደለም የሚገናኘው። ለእኛ ስግደት ሰብሚት ከማድረግ ጋር ነው የምናገናኘው። ለእግዚአብሔር ከመንበርከክ ሰብሚት ከማድረግ በመጀመሪያ ምን ጉልበት ተርፎ ነው ለሌሎች የሚንበረከክ? ጉልበት ሁሉ ነው የሚለው ቃሉ። ሄዳችሁ አንብቡት። ሁሉ የሚል ቃል አለ። አንዳንድ ጉልበቶች ለሰው ይንበርከኩ የሚል ጥቅስ የለም። ጉልበት ሁሉም ጉልበት ለእግዚአብሔር ነው መንበርከክ ያለበት። እንግዲህ ካልቀየርከው ሄደህ ማለት ነው። ጉልበት ሁሉ አይልም። 75% ጉልበት ነው ለእግዚአብሔር፣ 25ቱ ግን ለቅዱሳን ለመላእክት የለም። ወዳጅ ግን ቆይ ባትሰግድስ? አሁን አልሰግድም ለማርያም ብትል ምን ይሆናል? ምን ይፈጠራል? እስኪ ንገረን። ከሕይወት መዝገብ ትሰርዛለህ? ኢየሱስ ያዝንና ቅጣት ይደርስብሃል? እንዴት ለእናት ያልሰገድክም ብሎ ትእዛዝ እኮ የለም ነው የምልህ። ትእዛዝ ስለሌለ አትጠየቅበትም። እርስ በርሳችሁ ተዋደዱ እንጂ እርስ በርሳችሁ ተሰጋገዱ የሚል እኔ አላነበብኩኝም። ጻፉላቸው። እንዴ ቆም ብለህ እኮ አስበው እኮ እስቲ አስበው። ያን ጧፍ ባታበራ ምን ይመጣል? እስኪ ንገረኝ። ከ1 እስከ 30 ግብፅ የጫነችብህን መከራ ባትፈጽም ምን ይፈጠራል? ንገረኝና እኔም ደንገጥ ብዬ ልመለስ ከዛ ቅጣት ለመጠበቅ። በረከታቸው እንዲያድርብኝ ትለኛለህ። ከእግዚአብሔር በላይ የሚባረክ ማን የሚባል ሰውዬ አለ? እስኪ ንገረኝ። የእግዚአብሔር በረከት ለዚህ ነው ዳጊ፣ ያልገባህም እኮ የእነሱ ደግሞ ለዚህ ነው ብለህ የምትነግረኝ በረከት ይኖር ይሆን? እግዚአብሔር ባርኮኝ የማይሞላ፣ እግዚአብሔር ባርኮኝ የማይበቃ፣ የእነሱ መጨመር ያለበት። እንዲቆም ብለህ አስበው።
መቼ ነው የምትነቃው? ነው እኮ መቼ ነው የምትነቃው? እንዲህ አይነት ፖለቲካ ሲሰራብህ፣ እንዲህ አይነት ምዝበራ ሲፈጸምብህ በ21ኛው ክፍለ ዘመን ኧረ ተው እንጂ። ምንም እንኳን ጠይቅ፣ ምን ይመጣል? ምን ይኸው ምንም መናፍቅ አልተባሉም። ሰባ ሰገሎች ምን መጣባቸው? ሳይሰግዱ ወደ ሀገራቸው ተመለሱ ነው የሚለው ክፍሉ ላይ ስታነብ ማቴዎስ 2 ላይ ተመለሱ፣ ወደ መጡበት ተመለሱ ሳይሰግዱላት። እሺ ቢያንስ ስጦታ ሰጥቷታል? አልሰጧትም። ምን ይመጣል? ቆይ ስጦታ ባትሰጥ፣ ሻማ ባታበራ፣ ዣንጥላ ባትዘረጋ ምን ይመጣል? ምንም ትእዛዝ የለማ። እኛ እኮ የምንልህ ይህንን ነው። ትእዛዝ የለም፣ አልጠየቅበትም፣ ከህይወት አልጎድልበትም። እናቱን ጠልቶ ልጁን ወዶ ምናምን ብለህ አንተ ነህ ያመጣኸው። መጥላት አይደለም። ትእዛዝ የለም። እኔ የምንቀሳቀሰው በኢየሱስ ትምህርት ነው። ቅድም እንደነገረ ሜሎስ እኮ ሲነግር ነበረ። በማይሳሳተው ትምህርት ነው የምንቀሳቀሰው። ስለዚህ ወዲህ ይሆናል እንጂ አልሰግድልም። እርስ በርስ ተዋደዱ ነው የሚለው። እርስ በርስ ተሰጋገዱ የሚል ነገር አለ። የሁሉ ጉንጭ ማልፋት፣ የሁሉ መከራ፣ የሁሉ የምልጃ ጣጣ ውስጥ የገባው ለምንድን ነው? መታረቅ አይደል ከአብ ጋር የፈረቀው? ኢየሱስ ያስታርቃል። ዳር ያዙ ማለት ነው። ሌላ አማላጅ ብለው የመጡ ሁሉ ዳር ያዙ። እስኪ ንገረኝ። አይደለም አዳጊ ምን መሰለ፣ በዚህ ጉዳይ ላይ ባለፈውም አውርቼ ነው ከቲክቶክ እንዲያውም ዞር ብዬ ነበር። አንዴ ይህች ልድገመው ከስግደቱ ጋር ብዙ የማይረቅ ሀሳብ ስለሆነ። ለምን ፈለግከው የማርያምን ምልጃ? እስኪ ንገረኝ። ትእዛዝ አለ አንዱ ለአንዱ እንዲጸልይ? አዎ ትእዛዝ አለ። አየህ፣ ልክ ትእዛዝ ሲኖር እኔ ለአንተ ጸልያለሁ። መልእክት ልኮ ጳውሎስ ጸልዩልኝ ይላል። ትእዛዝ አለ። አየኝ፣ እንዲህ ነን እኛ ክርስቲያኖች። ትእዛዝ ሲኖር አንዳችን ለአንዳችን እንጸልያለን። ሌላ ግን አማላጅ የማያስፈልገኝ ለምን መሰለ? ለመታረቅ ከአብ ጋር በቂ ስለሆነ ነው። ኢየሱስ በዚህ ጉዳይ ያስታርቀና በዚህ ጉዳይ ግን ማርያም የምታስታርቀኝ ጉዳይ የለም ወይ? ንገረኝ። ይሄኛው ፓርት በማርያም ብቻ የሚሰራ ስለሆነ ነው። ለምን ፈለክ? እሷ ምልጃ ታሳስብልናለች ስለኛል። ያንተ እግዚአብሔር ይረሳል ወይ? ያንተ ኢየሱስ ይረሳል ወይ? ማርያም የምታስታውሰው ለምን ትሰግዳለህ? ለምን ሌላ ምልጃ ያለ ሰው ትፈልጋለህ? እኮ የምልህ ይሄን ነው እኮ። you are just wasting your time። ዘመንህን እያስበላህ ነው። እድሜህን እያስበላህ ነው ያለው። ፖለቲካ የተሰራብህ ነው ያለው። እነዚህን ጥያቄዎች የሚመልስልህ ማንም የለም። ምን ቅጣት ያገኘኛል ብለህ እስኪ ጠይቅ። ምልጃዋን ባልጠቀም ምንስ ይቀርብኛል? አንድ ነገር ጠይቋቸው። ቀጥታ እግዚአብሔር ጋር መጸለይ እችላለሁ? ለሱ መንገድ ጉዳይን እችላለሁ? አዎ ትችላለህ። አለቀ እኮ። ይሄን ካልከኝ በኋላ ግን እንዳትጨምርብኝ አደራህን። ይሄን ካልከኝ በኋላ ግን ምን መሰለህ? ቅዱሳንም ደግሞ ለዚህ ጉዳይ አትበለኝ። በቃ እኮ ከአብ ጋር ያስታርቅሃል ካልከኝ በኋላ የሱ በረከት ይበቃል ካልከኝ በኋላ ግን አትበለኝ። አልፈልገውም። ይነከልኝ አልፈልገውም። ጳውሎስ ቢያምባልኝ አሁን አልፈልገውም። ብታሳመነኝ እንኳን የለም የሚል ነገር የለም። እንደው ብታሳመነኝ እንኳን ምን ይጠቅመኛል ስለ መልስ የለም። ኢየሱስ ካስታረቀኝ በኋላ ጸሎቴን እሱ ከሰማኝ በኋላ ለሱ ከሰገድኩ ለሱ ከተገዛው በኋላ እኛ ስግደት መገዛት ብለን ነው የምናምነው። እንደው ፊዚካሊ መንበርከክ ነው ብለህ ብታስበው ችግር የለውም። ግን ለሱ ከተንበረከኩ በኋላ ለሌሎች ባልንበረከክ የሚመጣብኝ ጣጣ አለ ወይ? ንገረኝና ከዛ ቅጣት ለመዳን ላድርገው። አዎ መጽሐፍ ቅዱስ ባይልም ገድላቶቹ ያስጠነቅቃሉ፣ ይቆጣሉ። እንዲህ ብለህ ልትጠይቅ እንደምትችል ስለሚያስቡ ስም አጠራርህ ይጠፋል ብለው ያስቦካሉ። የቆምክበት ስፍራ አይገኝም ወይም ራስህም አትገኝም ተብለ አዎ ይላሉ። ቃሉ ግን ይላሉ አይልም። ቃሉ አላስፈራራኝም። ቃሉ ቅጣት እንዳለ አልነገረኝም። ቃሉ እኔ ለአንተ ብዬ ነው በኋላ ባታረገው ብሎ የነገረኝ ዋርኒንግ የለም። ቃሉ አልናገር ሲል በጎን መጡና ሰው ለሰው መስገድ ካቆመ በስግደት ሰበብ የምንሰበስበው ገንዘብ ሊቀርብን ነው፣ የምናገኘው ጥሪት ሊቀርብን ነው ብሎ ያሰበ ሰውዬ ምናልባት ትእዛዝ የለም ብሎ አልሰግድም ለሚል ሰውዬ ማስቦኪያ ራሱ ሸክሽኮ መመሪያ ወጣ። ምናልባት ብድግ ብሎ እኔ እኮ ማርያምን ባታማልደኝ እኮ እግዚአብሔር መንግስት ወርሳለሁ አይደል ሲል ቄሱ አይ አትወርስም አይለውም። ስለዚህ ምን አረገ? በጎን በኩል ማስፈራሪያ ጻፈ። ጠይቀው ሂድና ቄስህን ጠይቀው፣ ሂድና ፓትርያርክን ጠይቃቸው። እጎላለሁ ወይ ከህይወት እጎላለሁ ወይ በላቸው። አትጎል እሷ ባታማልደኝ እስቲ ቆይ አማላጅነት ብለን እናስብና ማለት ነው። ለእሷ መስገድ የግድ ነው ብለን እናስብና ባትሰግድ ምን ይመጣል? ምንም። ባታማልድ ምን ይመጣል? ምንም። It's just a waste of time። ይቅርታ እኔ ጋር ድምፅ አለ።